ብሩኬ ገንዘቡን ማስመለስ ባይፈልግም ነገር ግን ሚጣና ቾምቤ አለንህ አይዞህ አለ ከጎንህ ነን እንታገላለን ታግለን ደማችንንም አፍስሰን ቢሆን ንብረትህን ማስመለስ አለብህ በማለት እንግዲህ ብሩኬ ወደ ገንዘቡ ፍለጋ እንዲሄድ ገፋፍተውታል ማለት ነው። የሁላችንም እንግዲህ ብሩኬ አስታውሶ የተበደለውን በደል ሁሉ ማወቅ እንዳለበትና ትርስቴም አስመሳይ ሚስት እንደነበረችና ምንም ሰው ቢታመምም እሱ ታታስረዳው ጓደኛውን ለጓደኛው በጓደኛው መከዳቱን ሳታሳምነው በማድረጓ እሷም ተሳሳች እንደሆነች ሁላችንም ልንገነዘበው ይገባል። ነገር ግን ቾምቤ ይህን ሁላ ነገር እንዲያስታውስ ያደረገው ቾምቤ ነበረ። በሱም አማካኝነት እንግዲህ ገንዘብህን ማስመለስ አለብህ፣ እኔ ቢያስፈራሩኝም ምንም ቢያደርጉኝም ገንዘብህን እናስመልሳለን ቢገድሉኝ እንኳን ራሱ እያለው እኔ እንድትሞት አልፈልግም፣ ገንዘብ አልፈልግም እያለ እንግዲህ ብሩኬ ሊያሳምነው ሞክሯል። ነገር ግን ቾምቤና ሚጣ በቃ ለልጆች ያልከውን ትተህ ሌላውን ገንዘብ ከማስመለስ አለብህ፣ ቢያንስ ድርጅቱን እንኳን እጅ ማስገባት አለብህ ብለውት እንግዲህ ብሩኬም ገንዘቡን ለማስመለስ እንግዲህ ወደ ቤቱ ሄዶ ሚኪን ያንቀዋል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር አለሁ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ ብያለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ፣ እንዲሁም ነባሮቹ ላይክ ሼር እያደረጋችሁ እስከ መጨረሻው ተከታተሉ ማለት ነው። እንግዲህ እንደቀጠለው ከያን ድራማ እየላችሁ መጥቻለሁኝ። ብሩኬም እንግዲህ ገንዘቡን ለማስመለስ በተቻለው መንገድ ተንቀሳቅሷል ማለት ነው። ያው እንግዲህ ብሩክ ይሄን ኩላ ሊያስታውስ የቻለው ሚስቱን በጓደኛው እንደተከዳ ድርጅቱን በጓደኛው እንደተከዳ እንግዲህ በክፉ ቀን የዋለለት አንድ ቾምቤ የሚባል ሰውዬ አጋጥሞት እንግዲህ ሁሉንም ነገር እንዲያስታውስ ረድቶታል ማለት ነው። እናንተ አንድ ለሰው መልካም ስታደርጉ መቼ እንደሚመለስላችሁ አታውቁም ማለት ነው። አሁን እንግዲህ ብሩኬ በዛች በክፉ ቀን ለቾምቤ በኋላት ነገር ማለት ነው ዛሬው ላይ ለሱ ትልቅ ነገር መልሶለታል ማለት ነው። መልካም ነገር መስራት ለራሳችን ነው ስንል በምክንያት ነው። ብሩኬ እንግዲህ ቾምቤን በዛ በተቸገረበት ሰዓት ረቶት ነበርና ዛሬ ደግሞ ብሩኬ በዚህ በተንገላታበት ሰዓት በወደቀበት ሰዓት እንግዲህ ቾምቤ አለሁህ በጓደኛህ ነው ሚስትህንም የተከዳኸው ድርጅትህን ሙሉ ንብረትህን በጓደኛህ አጥተሃል እያለ እንግዲህ ሲያስረዳው ተከሰትም እንግዲህ እያዳመጠው ነበረ። ያ ነው ተከሰት ነው እንግዲህ ለሚኪ ወስዶ ገንዘብህን አስመልስ እያለው ነው። እሱን ሰው ማስወገድ አለብን ብሎ እንግዲህ ለሚኪ ሊናገር እየቻለው ማለት ነው። ተከሰት እንግዲህ ያው የብር ጉዳይ ሆኖበት ሚኪ ተከታተለው ባለው አማካኝነት ተከታትሎ ነው እንግዲህ ያንን ነገር ሊሰማ የቻለው። ነገር ግን ብሩኬ እኔ በእኔ ምክንያት አንድም ሰው እንዲጠፋብኝ አልፈልግም። እነሱ እኮ ይህንን ጽሁፍ የጻፉት እስከ መግደልም ሊደርሱ ይችላል ሲለው ቾምቤ ግን በጭራሽ በአንተ የመጣ ምንም ይሁን መጋፈጥ አለብን ብሎታል። እንግዲህ ሚጣምና ጋሼም ንብረቱም ድርጅቱም ጓደኛውንም ትርስቴንም ያገባት ጓደኛው እንደሆነ ሲነግራቸው ሚጣምና ጋሼም እንግዲህ ሊረዱትና ማስመለስ እንዳለበት እየመከሩት ነበረ። ሚጣ በተለይ በጣም ተበሳጭታ ነበረ። ማስመለስ አለብህ ንብረትህን እያለ ስትል ጋሼ ደግሞ እንግዲህ አንተ ታውቃለህ የሚሆነውንና የማይሆነውን አገናዝበህ አስበህ ከራስህ ጋር ሆነ ማስመለስ አለብህ እያሉት ነበረ። ነገር ግን ብሩኬም የገንዘቡ ነገር አላስገደደውም ነበርና ገንዘቤን ብተውላቸው ልጆቼ ናቸው የሚያድጉበት፣ ልጆቼ ናቸው ተደስተው የሚኖሩበት እያለ ነበረ። ሚጣም የራስህን ፋንታ መቀበል አለብህ። እኔ እዚህ ጋር ምለው ሚጣ ብሩኬን ታፈቅረዋለች ነው ማለት ሀቂቃ ማለት ነው። አይመስላችሁም? እንግዲህ ለብሩኬ በብዙ መንገድ ትቆራቆራለች ማለት ነው። ትርስቴም እንግዲህ ያው አንድ ነገር ሲያጋጥመው በዛው ይቀጥላል ወይንም አያስታውስም ብላ የገዛ ጓደኛውን ማግባቷ በጣም ጥፋተኛ ናት። አንድ ሰው ሲያስታውስ ወይንም ሲገነዘብ ያንን ነገር ሊያበላሽብኝ ይችላል እንዴትስ ብላ ወደ ራሷ ልታገናዝብ አልቻለችም። ይሄ ድራማ እንግዲህ ለኛ ትምህርት የሚሰጠው ምንድነው? አንዳንድ ሰዎች ቸኩለን የሆነ ነገር እናደርጋለን ማለት ነው። በችኮላ የምናደርጋቸው ነገሮች ዋጋ እንደሚያስከፍሉን በዚህ ድራማ እናያለን ማለት ነው። አንድ ሰው የኔ የምትሉት ሰው የሆነ ችግር ሲያጋጥምበት ያ ሰውዬ ጓደኛው ሆኖ እሱን ለመክዳት ሲመጣ
እናንተ ኖ ማለት አለባችሁ ማለት ነው። ለምን ይሄ ሰው እኮ ይድናል ሲያስታውስ ራሱ ይታዘብሃል። እኔ እንዴት ወደ ህይወቴ ላስገባ እችላለሁኝ ማለት ነበረባት ማለት ነው። እና ማለት እንዳለብን ነው የሚያሳየው። እንግዲህ ብሩኬ ጥሮ ተጣጥሮ ሚጣም እንግዲህ ከጎኑ ናት። ቾምቤም እንጋፈጣለን ብሎታል። ተከሰትና እንግዲህ ሚኪ ናቸው ለብቻቸው የሚታገሉት። ብሩኬ ግን ከጎኑ ብዙ ሰው ስላለው ያሸንፍና ገንዘቡን ያስመልሳል ብዬ እኔ አስባለሁ ማለት ነው። ነገር ግን ብሩኬ የገንዘቡ ጉዳይ ምንም ሊያስደንቀው አልቻለም። ግን የጓደኛው በጓደኛው የኔ ባለው ሰው መከዳቱ እንኪን እንደው እንትን ሊለው ይችላል ማለት ነው። የኔ በምትሉት ሰው መከዳት በጣም ከባድ ነው ማለት ነው። ነገር ግን ገንዘብም የደም ስር ነው ይባላል አይደለም? ገንዘቡንም ማስመለስ አለበት ብዬ አስባለሁኝ። እንግዲህ ይህ ድራማ አስመሳይ ሰዎችን እና ሐቀኛ ሰዎች የሚያሳይ ነው ማለት ነው። ሐቀኛ ሰው እውነትን የያዘ ሰው ወደ ኋላ ወድቆ እንዳይቀር ረዳት እንዳለው ጓደኛ እንዳለው እና ከፈጣሪ ጋር ብዙ ታጋይ እንዳለው ነው የሚያሳየው። ብሩኬ እንግዲህ የዋህ ነው፣ ሐቀኛ ነው። ግን ሐቀኛ በመሆኑ የዋህ በመሆኑ ከጎኑ ብዙ ሰዎች ቆመውለታል ማለት ነው። እነኚህኞቹ ደግሞ በማስመሰልና በውሸት ስለሆነ የያዙት የገደሉትም ሰው እንግዲህ እንዳየ ነው ሌላ ሰው ነው ማለት ነው። ብሩኬ የዋህነቱ አውጥቶታል ማለት ነው። ግን በጣም የሚገርመው ነገር ሰው ገንዘብ ላይ ተንጠልጥለን ማለት ነው ለሰዎች ሸክም የምንሆነው ነገር ማለት ነው። አሁን ሚኪ እንግዲህ በብሩኬ ገንዘብ በብሩኬ ንብረት እንግዲህ ያንን ያክል ገንዘብ ሰው ተከሰትን ገዝቶ ራሱን እስከ ማጥፋት ድረስ ማለት ነው። በገዛ ንብረቱ የራሱን ሕይወት እስከ ማጣት ድረስ ደርሷል ብሩኬ ማለት ነው። እና በራሳችሁ ነገር ላይ የሆነ ነገር ብታደርጉ ፈጣሪ ይረዳችኋል ማለት ነው። ግን እናንተ የዋህ ሆናችሁ በሰዎች ስትገፉ ፈጣሪ ይረዳችኋል ለማለት ያክል ነው። የብሩኬ እንትን እንግዲህ የብሩኬ ንጹህነት የብሩኬ የዋህነት እንግዲህ በዛች በቀን ስራ አማካኝነት ቾምቤን አገናኘው ማለት ነው። እሱም በተቸገረበት ሰዓት ደርሶለት ነበርና ቾምቤም እንግዲህ በቻልኩት አቅም እረዳሃለሁኝ ገንዘብህን ማስመለስ አለብህ ነው የሚለው። እንግዲህ ሚጣ እንኳን ያው ስለምትወደው ስለምታፈቅረው ብሩኬ በዛ መልኩ ተበሳውሎ ገንዘብ አቶ ማየት ስለማትፈልግ ነው ገንዘብህን እንኳን አስመልስ የምትለው ማለት ነው። ቾምቤ ግን ያቺ ዋልለት ውለታ ልክ እሱ ትልቅ ደረጃ እንዲደርስ ያደረገው ብሩኬ ነውና እሱ ደግሞ ወርቆ እንደዚህ ሲያየው ይሄ ሁላ ንብረት እያለህ እንዴት በጓደኛ ተነጥቀህ እኔን እዚህ ያደረስክ ሰውዬ መልካም ሰውዬ እንዴት ወርቅ ሃይሃለው ከማለት የተነሳ ነው እንግዲህ ቾምቤ ማለት ነው። እና እንግዲህ ብሩኬ ሁሉንም የቀሩትንም ነገሮች አስታውሶ ልጆቹም ማውቀው እንግዲህ ልጆቹም ሚኪ የአባታቸው ጓደኛ እንደሆነ የአባታቸውን ንብረት እሱ እንደወሰደ ሲያውቁ እንግዲህ ልጆቹ ራሱ ምን ያክል ችግር እንደሚፈጥሩና ለሚኪ ከባድ አደጋ እንደሚደርስበት ግልጽና ግልጽ ነው። እንኳንም ሚኪን ቀርቶ ትርስቴ ራሱ ብዙ ነገር ውስጥ ነው የምትገባው፣ አልሆነ ጣጣ ውስጥ ነው የምትገባው። ልጆቿ ሲሰሙባት የአባታቸው ጓደኛ እንደሆነ ሲያውቁ ትርስቴ ራሱ ብዙ ነገር ሊደርስባት ይችላል ማለት ነው፣ በልጆቿ ማለት ነው። ልጆቿ ሚኪ የአባታቸው ጓደኛ እንደሆነ አያውቁም። ሚኪን አባታቸው አባሮት እንደሆነ አያውቁም። ይሄን ሁላ እንግዲህ ልጆቹም ሲያውቁ ብሩኬም ሲነቃ ሁሉን ነገር ማስታወስ ሲችል እንግዲህ ትርስቴና ሚኪ ተከሰት ናቸው እንግዲህ የብዙ ችግር ተጋፋጭ የሚሆኑት ማለት ነው። ምክንያቱም ምን እንደሆነ ታውቃላችሁ? እናንተ በሰው ላይ ክፉ ሴራ ስታሲሩ ያ ሴራ ተመልሶ ወደ ራሳችሁ ነው የሚመጣው። እነሱ በብሩኬ ላይ ምንም በማያውቀው ነገር ሴራ ሲያስቡበት፣ አሁን ላይ ግን በቾምቤ አማካኝነት ብሩኬ ብዙ ነገር ማስታወስ ጀምሯል እና አስታውሶ ልጆቹ ራሱ ከዛ ቤት ምን ቅል አድርገው ሊያወጧቸው ይችላሉ ማለት ነው። በልጆቻቸው አማካኝነት ራሱ ገንዘቡ ሊመለስለትና ንብረቱ ሊረከብ ይችላል ማለት ነው። ሀባይቦቼ ይህ ድራማኒ ብዙ ነገር ስለተማርኩበት ላካፍላችሁ ብዬ ነው እንግዲህ ይዤ የመጣሁት። እናንተ ላይክ ሸር እያደረጋችሁ እስከ መጨረሻው በማዳመጥ ተከታተሉን። በቀጣይ እንግዲህ በአዲስ ነገር እንመጣለን። ሀባይቦቼ ወዳችኋለሁኝ። ላይክ ሸር ለምታደርጉልኝ
ክበሩልኝ። ዛሬ እንግዲህ በዚሁ ልሰናበታችሁ። ባይ ባይ የኔ ምርጦች፣ እስከ መጨረሻው በተለይ የምታዳምጡልኝ ለእናንተ ትልቅ ሪስፔክት አለኝ። ሪስፔክት